የዛሬን ያድርገውና እዚህ አዳራሽ ውስጥ ስንቱ ቅኔ ተዘርፎበታል፣ ስንቱ ግጥም ተገጥሞበታል፣ ስንቱ መነባነብ ተነብንቦበታል፣ ስንቱ ጥበብ እንደ አባይ ፏፏቴ ተንፏፍቶበታል መሰላችሁ። ያ ሁሉ ታሪኩን አልፏል። እነ ጌትነት እንየው፣ እነ ተፈሪ ዓለሙ፣ እነ ማን ያዘዋል እንደሻው፣ ሌሎችም በርካቶች እዚህች አሮጌ አዳራሽ ውስጥ ጥበባቸውን እንደ አልባስጥሮስ ሽቶ አርከፍክፎበት ነበር። ረቡዕ በአብራጃው ሰዓት። ዛሬ ግን ሁሉም በየቋንቋው መደብ ተከፋፍለዋል። አማራው ሙዳይ ብሎ በራሱ ካባ ስር ሲከለል፣ ኦሮሞም ጋዎ ብሎ የራሱን ቋንቋና ስነ ጽሑፍ፣ ትግሬውም፣ ወላይታውም፣ ጉራጌውም ሌላውም በየራሳቸው ስርቻ ስር ተደብቀዋል። እነዚህ ክበባት ባህልን ማንጸባረቃቸው ባልከፋ፣ ችግሩ ከጥበብ ይልቅ አክራሪ ብሔርተኝነት የሚታይባቸው መሆናቸው እንጂ ጥበብን በጎጥ ገድቦና ከልሎ ማስቀረት ይቻል ይሆን? ቆይ አንድ ገጠሜ ልንገራችሁማ። መቼም ስነ ጽሑፍ ሲባል መቅረት የለም። ቋንቋውን ብረዳውም ባልረዳውም እየገባው እከታተል ነበር እና አንድ ቀን ሙዳይ ተብሎ የሚጠራ የአማራ የባህልና የስነ ጽሑፍ መድረክ ገባ። ዝግጅቱንም ታደምኩ። ከጎኔ አንዲት ጠይም አሳ መሳይ ተቀምጣለች። ፕሮግራሙ ተጀመረ። ዘፈን፣ አሁንም ዘፈን። በመሃል ለአቅመ ግጥም ያልደረሰ አንድ ግጥም ተነቦ እንደገና ዘፈን። ልጅቱ በገነች፣ አረረች፣ በሸቀች። ባይሳካልኝም ብዙ ላጽናናት ሞከርኩ። እኔ በፕሮግራሙ መንዛዛት መስሎኛል ብስጭቷ። አዘጋጆቹን በስድብ ትሞልጫቸዋለች፣ ታጥረገርጋቸዋለች። ሌቦች፣ ዘረኞች ወዘተ። ቆይቶ የጎጃም ሙዚቃ ሲከፈት ባሰባት፣ ነደደች። አይገርሙም? ለሶስተኛ ጊዜ መሆኑ ነው ጎጃምኛ የተከፈተው። ወሎኛ እንዲከፈት የግድ የወሎ ልጅ መድረኩን መምራት አለበት? ንዴቷ ይጋረፋል። ቅድም እኮ የወሎ ዘፈን ነበር፣ የደርብ ዘነብ አልኳት ቢያረጋጋት ብዬ። እሷ ግን ጭራሽ ባሰባት። ጎንደርኛና ጎጃምኛ ሶስት ጊዜ ሲከፈት ወሎን ለማስተዛዘኛ አንዴ ብቻ ከፈቱት ክፍታቦች። ይህ አክራሪ ብሔርተኝነት ልኬታው እስከምን ድረስ ይሆን? በኦሮምኛውስ ፕሮግራም የአርሲና የወለጋው የሐረሩና የኢሉ አባቡራ የሚባል ክፍፍል፣ በትግራዋዩስ የአክሱምና የሽሬ የመቀሌና የአድዋ ዘፈን የሚባል ይኖረው ይሆን እያልኩ አሰላስላለሁ። በሌላኛው ቀን የትግርኛው ፕሮግራም ላይ የሆነውና የተደረገውንም ልንገራችሁ። በዕለቱ የተጋበዘው እንግዳ በአንድ ኤፍኤም ሬዲዮ ጣቢያ በአማርኛ ቋንቋ የመዝናኛ ፕሮግራም የሚሰራ ጋዜጠኛ ነው። በሚገርምና በሚደንቅ ሁኔታ እንዲህ እያለ ይናገር ነበር። ለበላይ ዘለቀ ስንት ሰው ጽፎለታል፣ ስንት ሰው ዘፍኖለታል፣ ስንት ነገር ተብሎለታል፣ ስንት ኧረ ስንት። አሉላ አባ ነጋ ግን ማን ጻፈለት? ማን ዘፈነለት? ማንስ ምን አለለት? ለምን እንደዚህ ይሆናል? ጋዜጠኛው ንግግሩን ቀጥሏል። ትግርኛ ማለት በጣም የሰለጠነና የበለጸገ ቋንቋ ነው። ለአብነት አማርኛን ብንመለከት እርሳቸው በማለት ለሁለቱም ጾታዎች አንድ ነው። አማርኛን ከተመለከትን የእገሌ ልጅ የሚለው ለሴትም ለወንድም አንድ ነው። ትግርኛን ካየን ግን ለሴት ጓል ገሌ ሲሆን ለወንድ ደግሞ ወዲ ገሌ ይሆናል ማለት ነው። እንግዳው ሌክቸሩን ቀጥሏል። ተማሪዎቹ በየመካከሉ የሚሰጡት ሞራልና ጭብጨባ አናቱ ላይ ሳይወጣበት አልቀረም። ለምንድን ነው ታክሲ ላይ በአማርኛ ወራጅ አለ የምትሉት? ወራዲ አሉ ለምን አትሉም? በአጠቃላይ እኮ ትግርኛ ከቋንቋዎች ሁሉ ሀብታም ነው ብሎ ታረፈው። እንግዲህ ተመልከቱ፣ እንግዳው ራሱ ጋዜጠኛ ሆኖ በአማርኛው መዝናኛ የሬዲዮ ክፍል ፕሮግራሙን በአማርኛ እየሰራ መተዳደሪያ ምንዳውን እያገኘ ለመለያየት ትንሽ ሰበብ የሚፈልጉ አፍላ ጎረምሶች በተሰበሰቡበት መካከል እንዲህ መናገር አግባብነት ይኖረው ይሆን? በእርግጥ ሪቻርድ ፓንክረስ የተባሉት የታሪክ ምሁሩስ ልጃቸውን አሉላ ሲሉ መሰየማቸውን አያውቅ ይሆን? የማሞ ውድነህን አሉላ አባ ነጋ ታሪካዊ መጽሐፍ፣ ዘ ሴንተራሪ ኦፍ ዶጋሊን መጽሐፍ፣ አሉላ አባ ነጋን ቲያትር አላየ ይሆን? አይ ጋዜጠኛ። በኦሮምኛው ጋዎ ፕሮግራም ላይም ነገሩ ተመሳሳይ ነው። እንግዶች የሚጋበዙት በዘራቸው ነው። ደራርቱን የመሰለች የዓለም ጀግና ኢትዮጵያዊት ለአረንጓዴ ቢጫ ቀዩ ሰንደቃችን በባርሴሎናና በሲድኒ ኦሎምፒክ ውድድሮች እንባዋን የረጨች ለዚህ ዘመን ትውልድ የአገር ፍቅር የባንዲራ ክብር ምን እንደሆነ ያስመሰከረችው ምርጥ ድንቅና ሞዴላችን የሆነችውን ሰው በኦሮምኛው ፕሮግራም ላይ ብቻ በመጋበዝ ታሪኳን ለኦሮሞ ተማሪዎች ብቻ እንዲሰሙት ማድረግስ ዳራው ምን ይሆን? በእርግጥ ደራርቱ ለሌላው ብሔር ልምዷ ጥንካሬውና የአገር ፍቅሯ ያስፈልገውም ይሆን? ደግሞም እንግዶቹ የሚቀርብላቸው ጥያቄ ማስገረሙ ብሔርን የሚያጎሉና የሚያንጸባርቁ ብቻ መሆናቸው። እርግጥ ነው አልፎ አልፎ ጥሩ ፕሮግራሞች አይቀርቡም ለማለት አይቻልም። ቢሆንም ግን እስካሁን በጥምረት አንድ ፕሮግራም ለማዘጋጀት እንኳን ወኔው ከራቃቸው ስንት መዓልትና ስንት ሌሊት አለፈ። ውይ በእነዚህስ ያለ መከፋፈል፣ ያለ ዘረኝነት! ኧረ አዲስ አበባ ዩኒቨርሲቲ ኧረ ሃይበል! እናም ያቺ ድሮ ረቡ ያለ ልዩነት ሁሉም ተማሪ በአንድነት አንዷን የጥበብ ማዕድ የሚቆርሱባት
አንዷን የጥበብ ጽዋ የሚጠጡባት መድረክ ታሪክ ለመሆን በቅታለች እላችኋለሁ። ከባህል ማዕከሉ ፊት ለፊት አንድ ካፌ አለ። ስሙን እኛ የሕግ ተማሪዎች ሎ ላውንጅ ስንለው፣ ሌሎች ደግሞ እድር ይሉታል። የሚገርመው የጤና ሳይንስ ኮሌጅ ጥቁር አንበሳ ከመሄዱ በፊት ለሕክምና ተማሪዎች ቤተ መጻሕፍት ነበር አሉ። አይገርምም? ለካ እዚህ ነበሩ። ለነገሩ እንኳንም ሄዱ። ለምን መሰላችሁ? አንድም እነሱ ቢኖሩ የግቢው ንጉሶች አንባልም ነበር። እንደገናም ያንን የመሰለ ንጹሕ የላም ወተት የት አግኝተን እንጠጣ ነበር? ብዙ ቦታ የሚቀርብላችሁ እኮ ውሃ በወተት በሉት። እዚህ ግቢማ እግር ጥሏችሁ ከመጣችሁ በፍጹም ሳትቀምሱት እንዳትመለሱ። ገነተ ልዑል። አባባ ጃንሆይ ያን ያፍላ ወጣት በነበሩበት ጊዜ አውሮፓን ጎብኝተው ሲመለሱ በዘመናዊው ዓለም በእንግድነት አርፈው የበሉበትን፣ የጠጡበትን፣ የታጠቡበትን፣ የተኙበትን አይነት ቤት አማራቸው፣ ውል አላቸው። ይሄኔ አጼው ካምፔዝ የተባለ አውሮፓዊ መሐንዲስ አስመጥተው ከአገር ቤት ባለሙያዎች ጋር ሌት ተቀን አሰርተው በ8 ወራት ውስጥ ገነት የመሰለ ቤት አሰሩ። ስሙንም ገነተ ልዑል አሉት። ገነተ ልዑል የስዊድኑን አልጋ ወራሽ ልዑል ጉስታቭ አዶልፍን እንግዳው አድርጎ ለመጀመሪያ ጊዜ ከተቀበለበት ጊዜ አንስቶ እስከ ጣሊያን ወረራ ድረስ የአገሪቱ ዋነኛ የአስተዳደር ማዕከል ሆኖ ነበር። አይገርምም? በኋላም እኮ አልሰመረም እንጂ የማይጨውን ክፉ ጦርነት ዕቅድና ወታደራዊ ንድፍ ከባለሥልጣኖቻቸው ጋር ይቀምሩት እዚህ ነበር ከገነተ ልዑል። በስተመጨረሻም ሚያዝያ 14 ቀን 1928 ዓ.ም ዓይን እያለው ወደማያይ፣ ጆሮ እያለው ወደማይሰማ፣ አፍ እያለው ወደማይናገር የቱጃሮች ጠበቃ ወደ ነበረው የጄኔቫው ሊግ ኦፍ ኔሽን አቤት ለማለት ከሌሊቱ በ11 ሰዓት የተሸኙት ከዚሁ ከገነተ ልዑል ነበር። ወደ ቤተ መንግሥቱ በር ደረጃዎችን አልፋችሁ ስትጠጉ በስተቀኛችሁ በኩል የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አርማ ወጪ ገቢውን ተቀምጦ ይታዘባል። አርማው እንዴት ያምራል መሰላችሁ! በቀይ መደብ ላይ ራሱ ቤተ መንግሥቱ ነው። በሁለት የሚነዱ ችቦዎች መሃል ባንዲራውን ያነገበ የይሁዳ አንበሳ፣ ከአርማው ከፍ ብሎ የበሩ ግድግዳ ላይ በ1954 ዓ.ም ንጉሡ ከአባታቸው በውርስ ያገኙትን ሀብት ለትምህርት መስፋፋት ይውል ዘንድ ለሚወዱትና ለሚወዳቸው ሕዝብ እንደሰጡት የሚገልጽ በቁም ጽሕፈት የተጻፈ ጦማር ኖረዋል። ጃንሆይ ወደ ውስጥ ስትገቡ እንዴት ከቤተ መንግሥትነት ወደ መካነ አእምሮነት እንደተለወጠ የሚያሳዩ ጽሑፎችና ፎቶግራፎች በእንግሊዝኛ ተጽፈው የበር መጠን ባለው ዘመናዊ ባነር ጥምዝምዝ ሰርተው ቆመዋል። እነዚህን ፎቶዎችና ጥቁምታ ጽሑፎች በርካታ ፈረንጆች በየጊዜው ሲያነቧቸው ማየት አዲስ አይደለም። እነሱቴ ልቅም አድርገው ያነባሉ፣ ልቅም አድርገው ያሉ። የሚገርመው የሀገር ውስጥ ጎብኚ ቆሞ ሲያነብ አላጋጠመኝም። በመጀመሪያው የጥቁምታ ገጽ ላይ ጃንሆይ ያኔ ገና በልጅነታቸው ከአባታቸው ከራስ መኮንን ጋር የተነሱትን ፎቶ በፈገግታ ታያላችሁ። ሹሩባ የተሰሩ የገጠር ጉብል ይመስሉ ነበር። በስድስተኛው ጥቁምታ ገጽ ላይ ግራዚያኒ ላይ ጀግኖቹ አብርሃ ደቦጭና ሞገስ አስገዶም አደጋ ከጣሉ በኋላ የነበረውን ግርግር ያሳያል። ታሪኩን ግን ታውቁታላችሁ። የካቲት 12 1929 ዓ.ም ነው። የኔፕልስን ልዑል መወለድ የደስታ ጊዜ አስመልክቶ ግራዚያኒ ለምጽዋት በሰበሰባቸው ሕዝብ መሃል ስለ ሮም መንግሥት ገናናነትና ቸርነት ሲደሰኩር ነው የአባ ታጠቅ ልጆች፣ የአባ ዳኛው ልጆች፣ የበዝብዝ ካሳ ልጆች የሆኑት ወጣቶች የእጃቸውን ቦምብ ወረወሩት። ግራዚያኒንም አቆሰሉት። አንበሳ አትሏቸውም? እንዲህ ነው የሀገር ፍቅር፣ እንዲህ ነው ወኔ፣ እንዲህ ነው ወጣትነት። ጋይ ስብሐት ወደው እንዳይመስሏችሁ ወጣት መሆን መልካም ነው ያሉት። እንደነ አብርሃምና ሞገስ የባርነትና የግፍ ቀንበር ሲጫንባችሁ እምቢ ለመብቴ እምቢ ለነጻነቴ ስለምትሉ እኮ ነው። በ10ኛው ገጽ ስለ ከሸፈው መፈንቅለ መንግሥት ጥቆማን ታገኛላችሁ። ታኅሳስ 5 ቀን 1953 ዓ.ም በጄኔራል መንግሥቱ ንዋይና በወንድማቸው በአቶ ግርማ ሜንዋይ የተመሩ ክብር ዘበኛዎች በጃንሆይ ላይ መፈንቅለ ዙፋን ሙከራ ያደረጉት እዚህ ቤት ውስጥ ነው። መፈንቅለ ዘውዱ በጄኔራል መርዕድ መንገሻና በበጋው መብረቅ ጃጌማ ኬሎ የሚመሩ ለዘውዱ ታማኝ በሆኑ ወታደሮችና አየር ኃይሎች አሸናፊነት ወደ መክሸፉ ሲቃረብ ቀደም ብለው ታስረው የነበሩት 15 ከፍተኛ ባለሥልጣናትና ስመጥር አርበኞች በቤተ መንግሥት ውስጥ ረሸኗቸው። ደም በአረንጓዴው ሳሎን ውስጥ እንደ ጎርፍ ጎረፈ። ከ24 ዓመታት ማለትም ከየካቲት 12ቱ በኋላ ገነተ ልዑል እንደገና ኬልዳማ ሆነ። ከተረሸኑት ውስጥ የንግድና ፕላኒንግ ሚኒስትሩ አቶ መኮንን ሀብተወልድ፣ የጦር ሚኒስትሩ ስመጥር አርበኛ ራስ አበበ አረጋይ እንዲሁም የአፄ ዮሐንስ የልጅ ልጅ የነበሩት የትግራዊ ገዢ ልዑል ራስ ስዩም መንገሻ ይገኙበታል። ለማንኛውም ሰማይ አይታረስ ንጉሥ አይከሰስ ይባል የነበረውን አባባል ዙፋኑን በመነቅነቅ ሰማይ ባይታረስም ንጉሥ እንደሚከሰስ ፍንጭ የሰጠ ነበር ይላሉ የታሪክ አዋቂዎች።
እንዲያውም በዛን ዘመን ተማሪዎች መፈንቅለ ዙፋኑን ይደግፉ እንደነበር ይወራል። የዚያን ወቅት ተማሪ የነበሩት ፕሮፌሰር ሽብሩ ተድላ ተማሪ በነበርኩበት ዘመን በ1953 የታህሳስ ግርግር በመባል በሚታወቀው የመንግስት ፍንቀላ ሙከራ እንቅስቃሴን በመደገፍ ተሰልፌያለሁ በማለት ምስክርነታቸውን ሰጥተዋል። በእርግጥ እንዲህ ያለ ቅኔም ተዘርፎ ነበር። ቁማር ጨዋታ ተጫውቼ አጨብጭቤ ቀረው ተበልቼ ምንኛ ዕድሌ በሰመረ ዘውዱን ገልብጬ በነበረ። በዚሁ በ11ኛው የጥቁምታ ገጽ ላይ ዩኒቨርሲቲውን የጎበኙ የዘመኑ ታላላቅ ሰዎች ፎቶን ታያላችሁ። የቀድሞ የአሜሪካ ተወላጅ ፕሬዝዳንት የጆን ኤፍ ኬኔዲ ባለቤት ወይዘሮ ሮዝ ኬኔዲን፣ የዛምቢያ አባትና ፕሬዝዳንት የነበሩት ኬኔት ካውንዳ፣ የእንግሊዟ ንግሥት ኤልሳቤጥና ሌሎችም አሉበት። አያችሁ፣ እነዚህ ስመጥር ሰዎች የጎበኙትን ነው እኔም የማስጎበኛችሁ። ከመጨረሻው ገጽ በፊት ያለውን የአምላክ እናት የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል ነው። ለዩኒቨርሲቲው ታሪካዊ ሂደት የነበራት ሰማያዊ ተሳትፎ ግን በጽሑፍ አልሰፈረም። ከቅድስት ድንግል ማርያም ስዕል በኋላ ብቸኝነት የተጠናወተው የአጼ ቴዎድሮስ ብቸኛ ልጅ ልዑል ዓለማየሁ ቴዎድሮስ ጋሜ ተላጭቶ ቡልኮ ለብሶ ድሪ ባንገቱ አንጠልጥሎ ይታያል። ፎቶውን አተኩሮ ለሚያየው አባቱን የሚያስታውስ አገሩንም የሚናፍቅ ይመስላል። ውይ አንጀት ሲበላ። ወደ አይኤስ የኢትዮጵያ ጥናትና ምርምር ተቋም ኩሎ አመክሮ ወዘሰናይ አጽኖ፣ ሁሉን መርምሩ መልካሙን ያዙ። አይናችሁን ቀና አድርጋችሁ የበሩ ጉበል ላይ የተለጠፈውን ገረፍ አድርጋችሁ ወደ ውስጥ ወደ ራስ መኮንን አዳራሽ ግቡ። አጼው ግብር ያበሉበት የነበረ ነው። የኮርኒሱ ዲዛይን በወርቅ ቅብ የተንቆጠቆጠ እውነተኛ የነገስታት ቤት እንደነበር ያሳብቃል። ከመግቢያው በተቃራኒ ጥግ ላይ የራስ መኮንን የጃንሆይ አባት ሐውልት አለላችሁ። ከወገባቸው በላይ ነው የተቀረጹት። በግራና በቀኝ ፊታቸው የሰው ክንፋቸው የንስር እግራቸው ያንበሳ የመሰለ ሐውልቶች አሉ። ምንድናቸው ብትሉኝ ግን እንኳን እኔ 7 ዓመት ብቻ የተማርኩት 20 ዓመት እዛ ክፍል ያገለግሉትንም ጠይቄ መልስ አላገኘው። ከራስ መኮንን ሐውልት ፊት ለፊት በቆዳ የተሰሩ የሚያማምሩ ወንበሮች አሉ። ግን እድል ቀንቷችሁ ከገባችሁ ለመቀመጥ እንዳትሞክሩ። የሰው ደም አለበት የመፈንቅለ ዙፋኑ። በአዳራሹ የተለያዩ አምዶች ላይ የምስክርና የምስጋና ወረቀቶች በፍሬም ውስጥ በክብር ተንጠልጥለውበታል። ሰነዶቹ ከዋሽንግተን፣ ከኒው ኦርሊያንሱ ቱዊንና ከቬይና ዩኒቨርሲቲዎች በዩኒቨርሲቲው መመስረት የተሰማቸውን ደስታ ይገለጡበት ነው። እዚህ ቤተ መጻሕፍት የኢትዮጵያና የምስራቅ አፍሪካ ታሪኮችና ጽሑፎች በእንግሊዝኛ ከታተሙ አድራሻቸው ይህ ክፍል ነው፣ ራስ መኮንን አዳራሽ። እርግጥ በፈረንሳይኛ፣ በጀርመንኛ፣ ጣሊያንኛና ስዋሂልኛ የኛውን ግዕዝ ጨምሮ የተጻፉትም ምሪታቸው እዚህ ነው። ቤተ መጻሕፍቱ ለልዩ ዝግጅት ከተፈለገ ወዲያው ራሱን ቀይሮ ራስ መኮንን አዳራሽ ይሆናል። ለምሳሌ የስብሐት ገብረ እግዚአብሔር ሙት ዓመት መታሰቢያ፣ የበላይ ዘለቀ አባ ኮስተር 100ኛ ዓመት የልደት መታሰቢያ፣ ያልተዘመረላቸው ጀግኖች መጽሐፍ ምርቃና የቀድሞው ጠቅላይ ሚኒስትር የአቶ መለስ ዜናዊ መታሰቢያ መጽሐፍ ምርቃ እዚህ ታሪካዊ አዳራሽ ሲከናወኑ አስታውሳለሁ። በአንዳንድ ዝግጅቶችም ላይ ተሳትፌያለሁ። ስለዚሁ የቀድሞ ገነተ ልዑል ቤተ መንግሥት የዛሬው ሙዚየም ወይም ራስ መኮንን አዳራሽ አንድ ወዳጄ የነገረኝና እርሱ ራሱ ተሳታፊ ስለነበረበት አጋጣሚ የሚከተለውን አጫውቶኛል። በአንድ ወቅት በአፍሪካ ህብረት ዓመታዊ ስብሰባ ላይ ለአፍሪካ ቀዳማዊ እመቤቶች ስብሰባ አዲስ አበባ የመጡት የዛምቢያ ቀዳማዊ እመቤት ታሃንዳዋ ባንዳ ይህንን ታሪካዊ ግቢ ሲጎበኙ በዕለቱ ያስተላለፉት መልእክት ይህንን ይመስል ነበር። በአዲስ አበባ ከሚገኙ ታሪካዊ ስፍራዎችና ቤተ መዘክሮች ሁሉ ይህንን የቀድሞውን የግርማዊ ቀዳማዊ ኃይለ ሥላሴ ቤተ መንግሥትን የአሁኑን የአዲስ አበባ ዩኒቨርሲቲን ለመጎብኘት የመጣሁበት አንድ ትልቅ ምክንያት አለኝ። ይኸውም ባለቤቴና የሀገሬ የዛምቢያ ፕሬዚዳንት የሆነው ሩፊያ ባንዳ ከ40 ዓመታት ገደማ በፊት በቀዳማዊ ኃይለ ሥላሴ ዘመን ነጻ የትምህርት ዕድል ወይም ስኮላርሺፕ አግኝቶ የተማረው ንጉሡ ቤተ መንግሥታቸውን ዩኒቨርሲቲ አድርገው በሰጡት በዚህ ግቢ ውስጥ ነበር። ይህንን ታላቅ የሆነ ታሪካዊ የአፍሪካ ዩኒቨርሲቲ መጎብኘት ለእኔ ትልቅ ትርጉም አለው። በዚህ ዩኒቨርሲቲ ግቢ ውስጥ መገኘቴ የባለቤቴን የተማሪነት ዘመኑን ጣፋጭ ትዝታዎች በዓይነ ሕሊናዬ እንድስለው ከማድረጉም በላይ ይህ ዩኒቨርሲቲ የአገራችሁ የኢትዮጵያ ብቻ ሳይሆን የሀገሬ ዛምቢያ የአፍሪካና የመላው ጥቁር ሕዝቦች የነጻነት ተምሳሌትና ኩራት የሆነው አፍሪካዊ ተቋም ነው ማለት እችላለሁ። በእውነትም ንጉሳችሁ ግርማዊ ቀዳማዊ ኃይለ ሥላሴ ሩቅ አላሚ የአፍሪካ አባትና ጠበቃ እኛን አፍሪካውያን በአንድነትና በወንድማማችነት መንፈስ እንድንሰባሰብ መሠረት የጣሉ ታላቅ ባለ ራዕይ ሰው ናቸው። በመሠረቱ ይህንን ለአፍሪካና ለጥቁር ሕዝቦች ነጻነት ትዕምርትና ቀንዲል የሆነ ታሪካዊና ታላቅ ቤተ መንግሥት ወይም ዩኒቨርሲቲ
የአፍሪካውያን መሪዎችና ምሁራን እንዲጎበኙት ማድረግ ይኖርባቸዋል። ወዳጅነታቸውን በሀገሬ በዛምቢያም ሆነ በሥራ ጉዳይ በሄድኩባቸው። አሁን ግን ምስጋና ለፌዴራሊዝም ይሁንና ትግርኛና ኦሮሚፋ ራሳቸውን ችለው አርነት ወጥተዋል። አደፍርስ የተባለው የወቅቱ አነጋጋሪ መጽሐፍ፣ በነገራችሁ ላይ አደፍርስ ለስብሐት ገብረ እግዚአብሔር በአማርኛ ቋንቋ ረጅም ልብ ወለድ ውብ አድርጎ መጻፍ እንደሚቻል ያስመሰከረ ታሪከኛ መጽሐፍ ነው። የጻፉት ነፍሳቸውን በገነት ያድርገውና አቶ ዳኛቸው ወርቁ የመጀመሪያው በአማርኛ ስነ ጽሑፍ የባችለር ዲግሪ ተመራቂ ነበሩ። መቼም ከየት አትሉኝም፣ ከዚሁ ታሪካዊ ግቢ ነዋ። ሌሎችም አሉላችሁ። የብርሃን ፍቅር ደራሲ ያ እንኳን ልጅቱ የዘመነችቱ ጧቱን ብድግ ንስት ትለውና ፊቷን ጥብ ሽት ፍትግ ፍትክትግ ዱርላዋን ልቅቅ ጥፍት ሌላ ምናምን ዱቅት ሽፋሏን ቅልም ጥቁርት ከንፈሯን ቅልም ቅልት ታደርግና ልጅቱ የዘመነችቱ። አስታውሳችሁት? ገጣሚው ጋሽ ደበበ ሰይፉ እዚህ መምህር ነበሩ። ዮሐንስ አድማሱን የመሰለ ዕውቅ ባለቅኔ የዚህ ትምህርት ክፍል ፍሬ ነው። ከዘመነኞቹም ተባባሪ ፕሮፌሰር ዘሪሁን አስፋውን አወቃችኋቸው? የሥነ ጽሑፍ መሠረታውያንን መጽሐፍ ጸሐፊ። አደራችሁን ግን የእሳቸውን መጽሐፍ ሳታነቡ ድርሰት ነገር ለመጻፍ እንዳትሞክሩ፣ እንዳይበላሽባችሁ ብዬ ነው። የእየሄድኩ አልሄድኩምና የሌሎችም በርካታ የግጥም መድብል ጸሐፊ ዶክተር ፈቃድ አዘዘ ከፈለጋችኋቸው አሉላችሁ። ለአንዳንድ ጽሑፍ ተኮር ጥያቄዎቻችሁ ቢሮአቸው ብቅ ብትሉ እኔን እንዳስተናግዱኝ ወንበር ስቦ ያስተናግዷቸዋል። ሲኒማና ቲያትር እንደምትወዱ አውቃለሁ። እነዛ የምታደንቋቸው ከያንያን ከየት የወጡ መሰላችሁ? ከዚህ ከቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኦሲአር ሕንጻ ሁለተኛ ፎቅ ነው። በ1970 ዓ.ም ሐሳቡ ተጸንሶ በ1971 ዓ.ም መጨረሻ የቲያትር ክፍለ ትምህርት እንደተወለደ የወቅቱ የትምህርት ቤቱ ዳይሬክተር ነግረውኛል። እና ከዛን ጊዜ ጀምሮ እነማን ያዘዋል እንደሻው የእንግዳ ቲያትር ጸሐፊ ጌትነት እንየው፣ አባ ኮስትር በላይ ዘለቀ፣ ተፈሪ ዓለሙ ሸገር ሬዲዮ ፕሮግራም አዘጋጅ፣ አለማየሁ ታደሰ፣ ባቢሎን በሳሎን፣ ጀማኔሽ ሰለሞን፣ ገመና ቁጥር 1፣ እነዚህ ሁሉ እዚህ ተጠንስሰው እዚህ ተደፍድፈው እዚህ ተጠምቀው ወጥተው ነው በሕዝብ የሚጠጡት። የስፖርት ጋዜጠኞች አበብ ግደይና ፍቅር ይልቃልም እንዲያ የተባ ምላስና እንደ ጥሩ ምንጭ የሚንፎለፎል አተራረክን የተካኑት ከየት መሰላችሁ? ከዚሁ ኦሲያር የአባባ ጃንሆይ ሕንጻ እኮ ነው። ኦሲያር ሆደ ሰፊ ነው ብያችኋለሁ። ለማረጋገጥ ከፈለጋችሁ ወደ 3ኛው ደርብ ዝለቁ። ዘመናዊ የአውሮፓ ቋንቋዎችን ታገኛላችሁ። እንደ ሼክስፒር፣ እንደ ሄሚንግዌይ ወይ እንደ ኦመር ሐያም በዓለም ተደናቂ ጸሐፊ ለመሆን የሚሻ ባልንጀራ ካላችሁ ይህንን የውጭ ቋንቋዎችና ስነ ጽሑፍ ክፍል ሹክ በሉት። ታዲያ ደራ ቦታውን እንዳትሳሳቱ። ኦሲአር ኦልድ ክላስሩም ነው በሏቸው። ኤንሲአር ኒው ክላስሩምስ። ከኦሲአር ወጥታችሁ እጅግ የሚያማምሩ ጋርደኖች እያያችሁ በጥንቃቄ በተሰሩ የእግረኛ መንገዶች ወደፊት ፈቀቅ ስትሉ ኤንሲአርን ታገኛላችሁ። የጃንሆይን ወንበር ቀስ ብሎ እንደ እባብ በደረቱ ተስቦ የተቆናጠጠው ቆራጡ መንጌ በአዳሪያንና በኢምፔሪያሊስቶች ክፍል የኔ ልጆች አይማሩም ብሎ ለህብረተሰባዊት ኢትዮጵያ የሚስማማ ሕንጻ በሐምሌ 16 ቀን 1973 ዓ.ም አስገንብቶ ራሱ መርቆ ከፈተው። ኤንሲአር ለማህበራዊ ሳይንስ እንደተሰራ ገና የመጀመሪያውን ደርብ እንደወጣችሁ ትረዳላችሁ። ያቺ ለምለምና አረንጓዴዋ ኢትዮጵያ ከናንገቷ በካርታ ተሰርታ ታያላችሁ። ያለ ምንም ማጋነን ይህን ካርታ ስታዩ ከምየ ካርታ ጎን ጥንታዊ ድንጋይ አይነቶች አሉ። ስገምት የአዲግራት ሳንድስቶን ነው። ብቻ ምን አለፋችሁ ይህ አካባቢ የጂኦግራፈሮች መንደር መሆኑ ነው። ሁለተኛው ደርብ የፍልስፍና ፖለቲካል ሳይንስና የሌሎችም ስነ ማህበረሰብ ትምህርት ዘርፎች ይዞታ ነው። ሶስተኛው ለስነ ልቦናዎችና ስለ ንሳኖች የተተወ ነፃ አየር ክልላቸው ነው። እዚህ ቆፍጣና ሕንጻ ውስጥ ቆፍጣና የአገሪቱ ምሁራን መሽገውበታል። በአደባባይ ሲናገሩ አፋችሁን የሚያስከፍቷችሁ የቱ ነው እያነበቡ ይመስሏችኋል? እዚህ ሕንጻ ፎቆቹ ላይ ነው። የታሪክ ሊቁ ፕሮፌሰር ባህሩ ዘውዴ፣ የፍልስፍና መምህሩ ዶክተር ዳኛቸው አሰፋ፣ የስነ ልሳን ጠቢቡ ፕሮፌሰር ባዬ ኢማም፣ የቆንጆቹና የቃይል መስዋዕት ደራሲ የሆኑት ሰርቅዳ ሲወጡ ሲገቡ ማየት ለኛ ብርቃችን አይደለም። ምንኛ ዕድለኞች ነን ባካችሁ።
ይህ ሕንፃ እንደ ኦሲያር ካፍቴሪያ የለውም። ደረጃቸውን የጠበቁ ሸኖ ቤቶች እንጂ፣ ያውም 2 የወንድና የሴት። ካፍቴሪያ የጠጣችሁት ምሪንዳ በታች መጣው ካላችሁ እዚህ ሮጥ ብላችሁ ማራገፍ ነው። ቦታው እኮ የታሪካዊ ግቢ ኤንሲአር ነው። ለምን መሰላችሁ ይህንን ሁሉ የምነግራችሁ? ወጣት ናችሁና ትምህርት ያስፈልጋችኋል። በለስ ቀንቷችሁ እዚህ ግቢ ብትማሩ እገሌ እኮ አስተምሮኛል እያላችሁ በስማቸው ትሸልላላችሁ። ካልተማራችሁበትም ቁጭት አጭሮባችሁ የዩኒቨርሲቲ ጉጉታችሁ እንዲንር ብዬ ነው። ጉዟችን ቀጥሏል። በኤንሲአር ጀርባ በር ስትወጡ በሆነ ክፍል ውስጥ የሚያማምሩ ኮረዳዎች ጸጉራቸውን በእጃቸው ወደ ኋላ ሲልጉ ወይ ደግሞ ፊታቸውን ወደ መስታወቱ አስጠግተው ከንፈራቸውን ቀለም ሲቀባቡ፣ አለዛ ከመስታወቱ ትንሽ ፈንጠር ብለው ያልተስተካከለ ሱሪያቸውን ለማስተካከል ዳሌያቸውን በእጃቸው ወደ ታች እየሳቡ ልታዩ ትችላላችሁ። ማየቱን እዩ፣ ግድ የለም። ቢበዛ ፍሬሽ ብትባሉ ነው። ወንዶቹ ናችሁ ወደ ውስጥ ከገባችሁ ግን ተበላችሁ። ከገባችሁበት ፍጥነት በላቀ ፍጥነት ለአንዴም ለመጨረሻም ጊዜ ልትወጡ ትችላላችሁ። ባጭሩ ይህ ክፍል የሚታይበት እንጂ የማይገባበት ነው፣ የሴቶች ሬስትሩም ስለሆነ። በጓሮ በር ወጥታችሁ ትንሽ ደርቦችን እንደወጣችሁ በስተግራችሁ የፍቅር መንገድን ላቭ ስትሪትን እያያችሁ ሽቅብ ዳገቱን ስትወጡ ስቴዲየማችን አለላችሁ። ቀላል ስቴዲየም እንዳይመስላችሁ። ጠዋት የአገር ተማሪ በፀሐይ አማካኝነት ቫይታሚን ዲን ይመገብበታል። ቀን አካሉን ለማዳበር ስፖርት ይሰራበታል። እድለኛ ከሆናችሁ በትውልድ ኢትዮጵያዊቷን በዜግነት ግን ቱርካዊቷን አትሌት አቤ ለገሰን ስትሮጥ ታገኟታላችሁ። ከቻላችሁ ከፊት ከፊቷ፣ ካልቻላችሁ ከኋላ አብራችኋት መሮጥ መብታችሁ ነው፣ ግዴታችሁ ባይሆንም። ስታዲየም ተኮልኩለው ደረታቸውን ለጠዋት ፀሐይ አጋልጠው ወሬ የሚሰልቁትን ቆነጃጅት እያያችሁ ከፍ ስትሉ ፖለቲከኛውን ዶክተር በቀይ ኮብራ መኪናቸው ውስጥ ታያቸዋላችሁ። ዶክተር መረራን ማለቴ ነው። እኒህ ሰው ይገርሟችኋል። መኪናቸው ውስጥ አንዳንዴ ጋዜጣ ሲያነቡ፣ ብዙ ጊዜ በረጅም የዝምታ ድባብ ውስጥ ተመስጠው ይውላሉ። የሀገሪቱ ፖለቲካ እንዲህ በትካዜ ያሳስባል ወይንስ በሌላ ነገር ይሆን ብላችሁ ሳትጠይቁ አትቀሩም። ወዳጀም ጠይቆኝ ያውቃልና። የዶክተሩ መኪና ከሚቆምበት በስተቀኝ አዲስ ዘመናዊ ሕንጻ ተሰርቶበታል። የዩኒቨርሲቲው ፕሬዝዳንትና አስተዳደር ጽሕፈት ቤት እንደሆነ ይገመታል። መቼም እዚህ ግቢ ቀን በቀን ግንባታ ነው። ከትንሽ ጊዜ በኋላ ፀሐይ ለዚህ ግቢ ብርቅ ሳትሆን አትቀርም። ዳገቱን ጨርሳችሁ ደልዳላው ላይ ስትደርሱ ልብሱ ድንጋይ፣ ክዳኑ ድንጋይ የሆነ ጥንታዊ ቤት አይናችሁን ይማርከዋል። አይገርማችሁ? ይህ ጥንታዊ የድንጋይ ቤት በታሪካዊ ግቢ ውስጥ የራሱ ታሪክ አለው። በ1919 ዓ.ም ኢትዮጵያን ለሚጎበኘው የኢጣሊያው ንጉሥ አልጋውራሽ የአብሩዚው መስፍን ማረፊያ እንዲሆን ተብሎ ነው ማለፊያ የሆነው የድንጋይ ቤት በአጭር ጊዜ ተሰርቶ ያለቀው። ስሙም የዱክ ቤት ተባለ። በኋላ መስፍኑ እንግድነታቸውን ጨርሰው ሲሄዱ ራስ ተፈሪ ለልዩ ልዩ አገልግሎት ሲጠቀሙበት ቆይተው ግቢው ወደ ዩኒቨርሲቲነት ሲቀየር የዱክ ቤትም የሕግ ትምህርት ቤት ሆነ። ይህን ጥንታዊ ቤት አባባ ጃንሆይ በነገሱ በ32ኛ ዓመታቸው መስከረም 1956 ዓ.ም ለሕግ ትምህርት ቤት እንዲሆን መርቀው እንደከፈቱ በሩ ላይ የተቀመጠው ጦማር ይናገራል። በውስጡ ቤተ መጻሕፍትና አንዳንድ ቢሮዎች ቢኖሩትም ወንበሮቹ እንደ ባልቴት ጥርስ ወላልቀዋል። ኤንቢአር ኒው ቢልዲንግ ሩምስ። የዱክ ቤት በር ላይ ሆናችሁ የምታዩት ሕንጻ ኤንቢአር። ይህ ሕንጻ አባይን የደፈረው መሪያችን ደፍሮ የሠራው ነው። ይህንን ታሪካዊ ግቢ እኮ ታሪካዊ ከሚያደርጉት ምክንያቶች አንዱ የሦስት መንግሥታትን አሻራ አቅፎ መያዙ ነው። የፊውዳሉን የአፄ ኃይለ ሥላሴ ንጉሣዊ ሥርዓት፣ የሶሻሊስቱን የመንግሥቱን ወታደራዊ አገዛዝና የአብዮታዊ ዲሞክራሲያዊውን የመለስን ኢህአዴግ። ኤንቢአር ላይ ብዙ ማውራትም ብዙ ማማትም ይከብዳል። ለምን መሰላችሁ? የአገሪቱ የሕግ ሊቃውንት ሰፈራቸው እዚህ ነው። አርቲክል በመጻፍ ተጠምደው ወይ ደግሞ ፋይል በዝቶባቸው ካልተዋችሁ በቀር ሕግ ፊት አቅርበው ሕጋዊ እርምጃ ሊያስወስድባችሁ ይችላሉ። በስም ማጥፋት። ሰዎቹ ባለከባድ ሚዛን አዋቂ ናቸው። ለማረጋገጥ ከፈለጋችሁ የኢትዮጵያ የሕግ መጻሕፍትን አገራብቱ። ዝነኛ ስም ያላቸውን እነ ፕሮፌሰር ጥላሁን ተሾመ፣ ተባባሪ ፕሮፌሰር ዘካርያስ ቀንዓ፣ ተባባሪ ፕሮፌሰር ሙራዱ አብዱ፣ ዶክተር መሐሪ ረዳኢ፣ ዶክተር ጌታቸው አሰፋ፣ ዶክተር ታደሰ ሌንጮንና ሌሎችንም እዚህ ኤንቢአር ሕንጻ ታገኟቸዋላችሁ። ቢሆንም ቅሉ አንዳንድ ደፋሮች እንዲዳፈሩታል። የትምህርት ጥራትን የገደለ ሕንጻ። እንዴት ካላችኋቸው እንዲህ ተነትኑታል። የሕንጻው መማሪያ ክፍሎችና መኪና ማቆሚያው መሳ ለመሳ ነው። እኛ እየተማርን መኪናዎቹ በመስኮት እንደ ጅብራ ይገተራሉ። ታዲያ ያላችሁ የፊት መስታወቱ ጨረር በመስኮት ይገባና የመምህሩ ግንባር ላይ ልጥፍ። አንዳንዶቹ ጥግ ይዘው ለማሳለፍ ቢጣጣሩም ወደ ነጭ ሰሌዳው መቅረብ ያቅታቸውና ያማርራሉ። በዛ ላይ አላፊ አግዳሚው በነካካቸው በተደገፋቸውና በተሻሻቸው ቁጥር የአደጋ ጥሪው ጩኸት አይጣል ነው።
ይህንን መቋቋም ያልቻሉ መምህራን ክፍሉን ጥለው ውልቅ። ታዲያ ይሄ ጥራቱን አደጋ ላይ ጥለውም ይሏቸዋል ሲተነትኑት። ትንተናውን የመቀበልም ያለመቀበልም ምርጫው እናንተ ነጻ ፈቃድ ነው። አልስማማም ካላችኋቸው፣ ካልተስማማችሁ በአምስተኛ በር አቋርጣችሁ በአፍንጮ በር መሄድ ትችላላችሁ፣ ባይሆን መንገዱን ጨርቅ ያድርግላችሁ ይሏችኋል። አቤት እዚህ ሰፈር ያሉ አሽሟጣጮች! በነገራችሁ ላይ ዋይት ሃውስ የሚባል ካፍቴሪያም አለን። እንዲህ ነን እኛ። የኦባማውን ዋይት ሃውስ ማየት ካልታደላችሁ እዚህ ኑ፣ የዋይት ሃውስን ቡና ተጠጣላችሁ። ያው ነው፣ ምን ለየው? ሁለቱም ዋይት ነው ቀለማቸው። እዚህ ዋይት ሃውስ ቁጭ ስትሉ በብዛት በወራ የካቲትና መጋቢት አካባቢ የግቢው ብርቅዬ እንስሳ ኤሊ ይታያቸዋል። ድንጋይ ልብሱን ተሸክሞ ወደ ኤንቢአር መግቢያ ሲያዘግም፣ ይህ ኤሊ በተአምር ከግቢ አይወጣም። ወይ በዋናው በር አካባቢ ሲያውደለድል፣ ወይ እዚህ አምስተኛ በር አካባቢ ወክ ሲያደርግ፣ አለዚያም ኦሲያር ጀርባ በጋርዶኖች ውስጥ ኮራ ብሎ ፀሐይ ሲሞቅ ታዩታላችሁ። የመጀመሪያውን ሴሚስተር የት እንደሚሄድ አላውቅም። ያለፉትን ዓመታት በሁለተኛው ሴሚስተር ነው በሶስቱም አካባቢዎች የማየው። እኛ እንኳን ለምደነዋል። አንዳንድ ፈረንጆች ግን ከኋላ ኋላው እየተከተሉ ፎቶ ሲያነሱት ጭራሽ ኩራት እየተሰማው በቄንጠኛ አረማመድ ይንጎራደዳል። ከዚህ በላይ ስለ ኤሊው ታሪክ ማወቅ ከፈለጋችሁ ከአሪፍ የኤሊው ጆክ ጋር በደራሲ ዶክተር እንዳለጌታ ከበደ ጽላሎት መጽሐፍ ታገኙታላችሁ። እዛ ውስጥ እንደ ጣዝማማር ጣፋጩን አጭር ትረካ የተቆረረለትን አንብቡ። ዋይት ሃውስን ትንሽ እንዳለፋችሁ እንደ እናት ሞት አንጀት የሚበላ ምስኪን አዳራሽ ይታያችኋል። ባህል ማዕከል ይባላል።